scarcity makes the study of economics a necessity rather than choice current account balance ማለት ምንድነው አለ ኤክስፖርታችን ሲቀነስ ኢምፖርታችን ኤክስፖርት ያደረግነው ኮሞዲቲ በዶላር ቫልዩ ማለት ነው ሲቀነስ ኢምፖርት ያደረግነው ኮሞዲቲ አሁንም በዶላር ቫልዩ ተተምኖ ኤክስፖርት ሲቀነስ ኢምፖርት ኢንፍሌሽን እንግዲህ በሚመጣባቸው በኮዞች ተመስርተን በሁለት ልንከፍለው እንችላለን ኮስት ፑሽ ኢንፍሌሽን እና ዲማንድ ፑል ኢንፍሌሽን ብለን ማለት ነው ፐር ካፒታ ሪል ጂዲፒ ሪል ጂዲፒ አት ታይም ቲ ኦቨር ፖፑሌሽን አት ታይም ቲ ኢኮኖሚክ ግሮዝ ኢኮኖሚክ ዲቨሎፕመንት ሳይኖርም ይኖራል ኢኮኖሚክ ዲቨሎፕመንት ሳይኖር ኢኮኖሚክ ግሮዝ ሊኖር ይችላል ነገር ግን ኢኮኖሚክ ዲቨሎፕመንት ለመኖር ግዴታ ኢኮኖሚክ ግሮዝ ያስፈልጋል ነገር ግን ኢኮኖሚክ ግሮዝ ለኢኮኖሚክ ዲቨሎፕመንት በቂ አይደለም ነው ሰላም የኢቲኤች ለርኒንግ ቤተሰቦች እንደምን አላችሁ በያላችሁበት በዚህ በኢቲኤች ለርኒንግ የዩቲዩብ ቻናል እንግዲህ የተለያዩ ከ9ኛ ክፍል ጀምሮ ያሉ ኮርሶችን እየተማማርን ነው የምንገኘው አሁን ደግሞ የ10ኛ ክፍል ኢኮኖሚክስ ትምህርት ላይ ነው የምንገኘው ባለፈው ቪዲዮአችን እንግዲህ የ10ኛ ክፍል ኢኮኖሚክስ ቻፕተር 5 የመጨረሻውን ፓርት ወይም ፓርት 3ን ተመልክተናል አሁን ደግሞ ቻፕተር 6ን ጀምረን የ10ኛ ክፍል ኢኮኖሚክስ ቻፕተር 6 ጀምረን ደግሞ የምንመለከት ይሆናል ማለት ነው ስለዚህ ቤተሰብ ያልሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰቡን እንዲሁም የደወል ምልክቷን በመጫን ቀጣይ የምንሰራቸው ቪዲዮዎች ወዲያውኑ እንዲደርሷችሁ ማድረግ ትችላላችሁ እንዲሁም በኮሜንት ያልገባችሁ ነገሮች ሲኖሩ እንዲሁም በቀጣይ ምን ኮርስ ይሰራ ምን ጥያቄ ይሰራ የሚሉትን ልትጠቅሱልንና ልትነግሩን ትችላላችሁ ለእናንተ ምላሽ የምንሰጥ ይሆናል ዲስክሪፕሽን ላይም እንግዲህ የቪዲዮዎችን ሊንክ እናስቀምጥላችኋለን የኢንትራንስ ጥያቄዎችን የምትፈልጉ የ9ኛ ክፍል ኮርስ የምትፈልጉ ካላችሁ የኛን ቻናል ሰብስክራይብ በማድረግ ልትከታተሉንና ልትጠይቁን እኛም ልንመልስላችሁ እንችላለን ማለት ነው አሁን እንግዲህ ከዛሬ ጀምረን ደግሞ የቻፕተር 6ን ፓርት 1 ዛሬ እንመለከታለን በሁለት ፓርት እንግዲህ ለማጠቃለል እንሞክራለን ከቻለን ካልቻለን ደግሞ ሌላ ፓርትም ሊኖረው ይችላል እንግዲህ ሰብስክራይብ ያደርጋችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ እየሆናችሁ ጀምሩ ማለት ነው ስለዚህ የ10ኛ ክፍል ኢኮኖሚክስ ቻፕተር 6 ኢኮኖሚክ ግሮዝ ይላልና ኢኮኖሚክ ግሮዝ ምንድነው የሚለው ነገር ነው የምንመለከተው እንደ ኢንትሮዳክሽን መጻፋችሁ ላይ ከተቀመጡት ነገሮች ስንጀምር The central concern of economics rests on how best we explain what Adam Smith called the wealth of nation እንግዲህ የኢኮኖሚክስ ዋናው ሴንትራል ኮንሰርን የሚባለው ወይ ማዕከላዊ ጉዳዩ ይህን ዌልዝ ኦፍ ኔሽን የሚባለውን የአዳም ስሚዝን ገለጻ እንዴት መረዳት እንችላለን እንዴት መግለጽ እንችላለን የሚለው ነው እንግዲህ ኢኮኖሚክስን በደንብ ሴንትራሊ የሚገልጸው ይሄ ነው ዌልዝ ኦፍ ኔሽን የሚለው ማለት ነው አዳም ስሚዝ ነው እንግዲህ ኢኮኖሚክስ ስታዲስ አባውት ዌልዝ ኦፍ ኔሽን የሚለው አዳም ስሚዝ ነው አን አንሰር ቱ ዘ ኩዌስችን ኦፍ ዋይ ሰም ካንትሪስ አር ሪች ኤንድ አዘር አር ፑር ካን ኦንሊ ባይ ጊቭን ባይ አሳይኒንግ ዜር ኢኮኖሚክ ግሮዝ እንግዲህ ዓለማችን ላይ ያሉ ሀገራት የተለያየ የዴቨሎፕመንት ወይም የግሮዝ የእድገት ደረጃ አላቸው ያደጉ ሀገራት የሚባሉ አሉ መካከለኛ እድገት ያላቸው አሉ እንዲሁም ያ በማደግ ላይ ያሉ አሉ እንዲሁም ዝቅተኛ እድገት ደረጃ ላይ ያሉ ሀገራት አሉ እነዚህን ምን ከፋፍለው በምንድነው ስንል ያላቸውን ኢኮኖሚክ ግሮዝ መሰረት አድርገን ነው ያላቸውን ኢኮኖሚክ ግሮዝ መሰረት አድርገን ነው ሀገራትን ያደጉ ሀገራት ያላደጉ ሀገራት ብለን የምንከፋፍለው ወይም ደሃና ሀብታም ሀገራት ብለን የምንከፋፍለው ያላቸውን ኢኮኖሚክ ግሮዝ መሰረት አድርገን ነው ስለዚህ እንግዲህ ይሄ ቻፕተር ይህንን ሀገራትን ደሃና ሀብታም ሀገራት ብለን ለመክፈል ዋናው ቁልፍ ስለሆነው ስለ ኢኮኖሚክ ግሮዝ የምናወራበት ቻፕተር ነው ማለት ነው The changes we realize in the types of economic activity undertaken and also the method used in their performance are best explained by the changed level of the economy. That means economic growth. እንግዲህ በዋናነት ቼንጁን የምናይበት በዋናነት አክቲቪቲን የምናይበት የምንመለከትበት ዘዴው እንግዲህ ምንድነው መሰረት አድርገን ነው ሌቭል ኦፍ ዘ ኢኮኖሚ ነው ይሄ ደግሞ ሌቭል ኦፍ ዘ ኢኮኖሚ ደግሞ ኢኮኖሚክ ግሮዝ የሚባለው ማለት ነው The capability that country has to alleviate poverty and provide its citizens with a reasonable and higher standard of living depends to large extent on how rapidly its economy grows. አንድ ሀገር ዜጎቿ ላይ ያለውን ድህነት የምትፈታበት ወይም የምታስወግድበት እንዲሁም ዜጎቿ የተሻለ higher standard of living የተሻለ የኑሮ ደረጃ እንዲኖሩ የምታደርገው በምን መሰረት ነው ባላት የኢኮኖሚያዊ እድገት ፍጥነት ነው ያ ማለት ሀገሪቱ ፈጣን የሆነ የኢኮኖሚ እድገት እያስመዘገበች ከሆነ ዜጎቿ ድህነት የሚባል ነገር አይኖራቸውም እንዲሁም የተሻለ የኑሮ ደረጃ ይሄ ሃይ ስታንዳርድ ኦፍ ሊቪንግ የሚባለው የተሻሻለ የኑሮ ሁኔታ ላይ እንዲኖሩ ማድረግ ትችላለች ነው ስለዚህ ሀገሪቱ የዜጎቿን ስታንዳርድ ኦፍ ሊቪንግ የምታሻሽልበት ነገር የሚመሰረተው ምንድነው ባላት ኢኮኖሚክ ግሮዝ
ፍጥነት ነው። ባላት ራፒድሊ ኢኮኖሚክ ግሮዟን ፈጣን በማድረግ ነው። የኢኮኖሚክ ግሮዟ ፈጣን የሚሆን ከሆነ እንደተባባል ነው ምን ይሆናል? ያቺ ሀገር ዜጎቿ ሃየር ወይም ቤስት ስታንዳርድ ኦፍ ወይም ቤተር ስታንዳርድ ኦፍ ሊቪንግ ላይ የሚኖሩ ናቸው ማለት ነው። ዘ ማጆሪቲ ኦፍ ሞደርን ሊትሬቸር ኢን ኢኮኖሚክስ ኢዝ ዲዲኬትድ ቱ አን አንደርስታንዲንግ ኦፍ ዘ ፕሮሰስ ኦፍ ኢኮኖሚክ ግሮዝ። እንግዲህ በዘመናዊው ዓለምም እንግዲህ በዘመናዊው ትምህርት ኢኮኖሚክስ በዋናነት የሚያጠናው ስለምንድን ነው? ስለ ፕሮሰስ ኦፍ ኢኮኖሚክ ግሮዝ የኢኮኖሚክ እድገት ሂደቶች ምንድን ናቸው የሚለውን ነው ማለት ነው። እንግዲህ ኢንትሮዳክሽኑ ይህን ይመስላል። ዩኒት ኦብጀክቲቭ ተብሎ የተቀመጠ ነገር አለ። ያ ማለት ቻፕተሩ ምንድን ነው ሊያስተምር የፈለገ ነው። ዩኒት ኦብጀክቲቭ ማለት ቻፕተሩ ላይ ምን መማርና መያዝ አለባችሁ ነው። አፍተር ሰክሰስፉሊ ኮምፕሌቲንግ ዚስ ዩኒት ስቱደንትስ ዊል ቢ ኤብል ቱ አይደንቲፋይ ዘ ሜጀር ሶርስ ኦፍ ኢኮኖሚክ ግሮዝ። ሶርስ ኦፍ ኢኮኖሚክ ግሮዝ የኢኮኖሚያዊ እድገት ምንጮችን መለየት መቻል አለባችሁ እነዚህን ይህን ቻፕተር ከጨረስን በኋላ። ሌላው ኤክስፕሌን ዘ ዲፈረንት ፌዝ ኦፍ ቢዝነስ ሳይክል። ቢዝነስ ሳይክል የተለያዩ ፌዞች ወይም ሂደቶች አሉት እና እነዚያን ሂደቶች ለይታችሁ ማወቅ መቻል አለባችሁ። እነዚያን ሂደቶች የቢዝነስ ሳይክል ሂደቶችን ማለት ነው። ዘን ዲስከስ አባውት ኦልተርናቲቭ ዋይስ ኦፍ ሜዠሪንግ ኢኮኖሚክ ግሮዝ። ኢኮኖሚክ ግሮዝን ወይም ኢኮኖሚያዊ እድገትን በምን እንደምንለካው ማወቅ መቻል አለባችሁ ነው። ይሄ ቻፕተር እንዳለቀ እንግዲህ እነዚህ በዚህ ቻፕተር ውስጥ በፓርት 1 በፓርት 2 በሁሉም ፓርቶች ውስጥ በቻፕተር 6 ዲቴል የምንመለከታቸው እነዚህን ሶስቱን ቁልፍ ሀሳቦች ነው ማለት ነው። ስለዚህ አንድ ተማሪ ቻፕተር 6ን እንደጨረሰ እነዚህን ሶስቱን በደንብ አድርጎ ማወቅ መቻል አለበት። ምን የመጀመሪያው ሜጀር ሶርስ ኦፍ ኢኮኖሚክ ግሮዝ ወይም የኢኮኖሚያዊ እድገት ምንጮች ምን ናቸው? ኢኮኖሚያዊ እድገት ከምን ይመጣል? ሁለተኛው ደግሞ ይህ ቢዝነስ ሳይክል የሚባለው ምን አይነት ፌዞች አሉት? ኤንድ ዘ ላስት ዋን ዋይስ ኦፍ ሜዠሪንግ ኢኮኖሚክ ግሮዝ ኢኮኖሚያዊ እድገትን በምን መንገድ መለካት እንችላለን የሚሉትን ማወቅ መቻል አለበት ነው። እንግዲህ በዚህ ቻፕተር ውስጥ የምናገኘው የመጀመሪያ ሰብ ቶፒክ 6.1 ሪቪው ኦፍ ማክሮ ኢኮኖሚክ ቫሪያብልስ። ማክሮ ኢኮኖሚክ ቫሪያብሎች ምንድናቸው ብለን እንመለከታለን። ኮንሴፕት የተቀመጠው በዚህ ሰብ ቶፒክ ውስጥ ናሽናል ኢንካም አካውንቲንግ፣ ዛት ሚንስ ጂዲፒ ኤንድ ጂኤንፒ፣ ኢኮኖሚክ ግሮዝ፣ ኢኮኖሚክ ዴቨሎፕመንት፣ ኢንፍሌሽን፣ አንኢምፕሎይመንት እነዚህ ምንድን ናቸው የሚለውን እንግዲህ ዲቴል በዚህ ሰብቶፒክ ውስጥ የምንመለከታቸው ናቸው ማለት ነው። እንግዲህ ማክሮ ኢኮኖሚክ ቫሪያብልስ ብለን ስንመለከት ማክሮ ኢኮኖሚክ ቫሪያብሎች ምንድን ናቸው የሚለውን በዚህ ስር እንመልከት። ስካርሲቲ ሜክስ ዘ ስተዲ ኦፍ ኢኮኖሚክስ ኤ ነሰሲቲ ራዘር ዛን ቾይዝ። እንግዲህ 9ኛ ክፍል ኢኮኖሚክስ ላይም ተምራችኋል። ስለ ኢኮኖሚክስ ዲፋይን ሲደረግ እንደተማራችሁት ሁሉ ኢኮኖሚክስ የሚያጠና ስለምንድን ነው ብለን ተነጋግረናል። ምድር ዓለማችን ላይ ያለው እዚህ ምድር ላይ ያለው ሪሶርስ ሊሚትድ ነው ወይም ስካርስ ነው፣ ውስን ነው። ነገር ግን የሰው ልጅ ደግሞ ፍላጎቱ አንሊሚትድ ነው። አንሊሚትድ ሁማን ወንት፣ ስካርስ ሪሶርስ እና አንሊሚትድ ሁማን ወንት አለ። ስለዚህ እሱን ስካርስ ሪሶርስ በአግባቡ ለመጠቀም በአግባቡ ኢፌክቲቭሊ ዩቲላይዝ ለማድረግ ኢኮኖሚክስ ቁልፍ መሳሪያ ነው። ኢኮኖሚክስ የሚያጠናው ስለዚህ ነው ብለናል። ስለዚህ ስካርሲቲ በመኖሩ ምክንያት ምን አለ? ኢኮኖሚክስ ማጥናት እንደ ምርጫ ሳይሆን እንደ ነሴሲቲ አስፈላጊ ወይም እንደ ግዴታ ሆኗል ነው። ስካርሲቲ በመኖሩ ምክንያት ዓለማችን ላይ ባለው ስካርሲቲ ምክንያት ኢኮኖሚክስ ማጥናት እንደ ምርጫ ሳይሆን እንደ ግዴታ ነው። ምክንያቱም ስካርሲቲ ካለ ያለንን ሪሶርስ ኢፌክቲቭሊ መጠቀም ስላለብን እሱን ለማድረግ ደግሞ ኢኮኖሚክስ ግዴታ ያስፈልገናል ማለት ነው። ስለዚህ ኢኮኖሚክስ መማር ነሰሲቲ ነው እንጂ ቾይዝ አይደለም የምንለው ለዚህ ነው። ኢኮኖሚክስ ኢዝ ሶሻል ሳይንስ ዛት ዲልስ ዊዝ ሜኪንግ ዲሲዥን ኦፍ ጌቲንግ ዘ ቤስት አውት ኦፍ ዘ ሊሚትድ ሪሶርስ ዛት ዊ ሃቭ። ካሁን በፊት እንዳልኳችሁ ነው። ኢኮኖሚክስ የሚያጠናው ስለምንድን ነው? ያለንን ሊሚትድ ወይም ያለንን ስካርስ ወይም ሊሚትድ ሪሶርስ እንዴት በአግባቡ መጠቀም እንችላለን የሚለውን ትክክለኛ ዲሲዥን ሜኪንግ እንድናሳርፍ ወይም ቤስት የሆነ ዲሲዥን ሜኪንግ እንድናሳርፍ እንድንወስን ነው። ምን እናምርትበት በዚህ ስካርስ ውስን በሆነ ሪሶርስ ምን እናምርት፣ እንዴት እናምርትና ለነማንስ እናምርት የሚለውን እንድንወስን የሚያደርገንና ይህን ውሳኔ በትክክል እንድንወስን የሚያደርገን ነው ኢኮኖሚክስ ማለት ነው። ኢፍ ዚስ ዲሲዥን አር ሜድ አት ኢንዲቪዥዋል ዲሲዥን ሜከርስ ሌቭል ዘይ አናሊሲስ ዊል ቢ ካቴጎራይዝድ አንደር ማይክሮ ኢኮኖሚክስ። ይህ ዲሲዥን ከላይ ያልነው ዲሲዥን ሊሚትድ ሪሶርስን በአግባቡ ለመጠቀም ዲሲዥን ሜክ እናደርጋለን ያልነው ዲሲዥን በኢንዲቪዥዋል ሌቭል የሚሰራ ከሆነ ምን ይባላል? ማይክሮ ኢኮኖሚክስ ይባላል። ወይም ከማይክሮ ኢኮኖሚክስ ካቴጎሪ ይደረጋል፣ ይመደባል ነው። አት ኢንዲቪዥዋል ሌቭል ማለት ምንድን ነው? ኢንዲቪዥዋል ፕሮዲውሰር፣ ኢንዲቪዥዋል ኮንሱመር፣ በእነዚህ ደረጃ የምንወስን ከሆነ ወይ አንድ ፊርም ለምሳሌ ምን ላምርት ብሎ የብቻውን የሚወስን ከሆነ፣ አንድ ፕሮዲውሰር ምን ላምርት ብሎ የሚወስን ከሆነ፣ አንድ ተጠቃሚ ወይም ኮንሱመር ለምሳሌ እኛ ምን እንግዛ፣ ምን ገዝተን እንጠቀም፣ ምን ኮሞዲቲ ገዝተን እንጠቀም ብለን የምንወስን ከሆነ አት ኢንዲቪዥዋል ሌቭል ከሆነ ይሄ ምን ይባላል? ካታጎራይዝድ አንደር ማይክሮ ኢኮኖሚክስ ሌቭል
ማይክሮ ኢኮኖሚክስ ነው። ምክንያቱም 9ኛ ክፍል ላይ ምን ተብላችኋል? ማክሮ ኢኮኖሚክስ እና ማይክሮ ኢኮኖሚክስን ከፍላችሁ ስትማሩ ማይክሮ ኢኮኖሚክስ ስተዲስ አባውት ኢንዲቪዥዋል ዲሲሽን ሜኪንግ ኤንድ ማክሮ ኢኮኖሚክስ ዲልስ አባውት ዘ ሆል ኢኮኖሚ። ስለ ጠቅላላው ኢኮኖሚ ነው ማክሮ ኢኮኖሚክስ፣ ግን አት ኢንዲቪዥዋል ሌቨል ከሆነ ማይክሮ ኢኮኖሚክስ ይባላል ነው። ኢፍ ኦን ዘ አዘር ሃንድ ዚስ ዲሲሽን አር ሜድ አት ኤ ካንትሪ ሌቭል ኤንድ ዘ አናሊሲስ ዊል ቢ ካታጎራይዝድ አንደር ማክሮ ኢኮኖሚክስ። ነገር ግን ይሄ ቤስድ ዲሲሽን ሜኪንግ ስካርስ ሪሶርስን እንዴት እንጠቀም የሚባለው ዲሲሽን ሜኪንግ በሀገር ደረጃ አት ኤ ካንትሪ ሌቭል አት ኤ ኔሽንስ ሌቭል የሚወሰን ከሆነ ምን ይባላል? ይሄ ማክሮ ኢኮኖሚክስ ይባላል፣ እንደ ሀገር የሚወሰን ከሆነ። ምክንያቱም ዘ ኢኮኖሚ አስ ኤ ሆል ስለሆነ ማለት ነው። የሀገሪቱ ኢኮኖሚ ማለት ጠቅላላ ኢኮኖሚው ስለሆነ ዘ ኢኮኖሚ አስ ኤ ሆል የሚደረግ ዲሲሽን ደግሞ ከምን ነው የሚበደበው? ከማክሮ ኢኮኖሚክስ ነው ማለት ነው። ኢንዲቪዥዋል ዲሲሽን ሜኪንግ ዩኒትስ ኢን ኢኮኖሚክስ ኢንክሉድስ ኢንዲቪዥዋል ኮንሱመር ኦር ባየር ኤንድ ኢንዲቪዥዋል ፕሮዲውሰር ኦር ሴለር ኢን ዘ ኢኮኖሚ። ከላይ እንደነገርኳችሁ ኢንዲቪዥዋል ዲሲሽን ሜኪንግ ማለት ምንድን ነው? በኢኮኖሚ ውስጥ ኢንዲቪዥዋል ኮንሱመሩ ወይም ባየሩ ገዢው፣ እንዲሁም ኢንዲቪዥዋል ፕሮዲውሰር ወይም ሴለሩ ሻጩ። እነዚህ ናቸው እንግዲህ ኢንዲቪዥዋል ዲሲሽን ሜኪንግ ዩኒት የሚባሉት። ኮንሱመርስ ትራይ ቱ ማክሲማይዝ ዜር ሳቲስፋክሽን ፍሮም ዘ ጉድስ ኤንድ ሰርቪስስ ዘይ ኮንሱም። ኮንሱመሮቹ ወይም ተጠቃሚዎቹ እኛ ኮሞዲቲዎችን እየገዛን የምንጠቀሞች ጫማዎችን፣ ልብሶቹን፣ የተለያዩ ስልኮችን፣ ኮምፒውተሮችን እነዚህ ፕሮዲውሰሮች ወይም ፊርሞች፣ ካምፓኒዎች የሚያመርቱት ምርት እየገዛን የምንጠቀም አካላት ምንድን ለማድረግ እንፈልጋለን? በዛ በገዛነው ዕቃ ላይ እርካታችንን ለመጨመር እንፈልጋለን። ይሄ ማንኛውም ሪያሊቲ ነው። በኢኮኖሚክስ ውስጥ ያለ አንድ አሰፕሽንም ነው፣ ሪያሊቲም ነው። ለምሳሌ እናንተ መግዛት የምትፈልጉት ከፍተኛ ደስታ የሚሰጣችሁን ስልክ፣ የሚያስደስታችሁን ልብስ፣ የሚያስደስታችሁን ምግብ፣ እንዲሁም የሚያስደስታችሁን ጫማ፣ ደስ የሚላችሁን ነገር፣ ከፍተኛ ደስታ ማክሲመም ሳቲስፋክሽን የሚሰጣችሁን ነገር ኮንሱም ማድረግ ወይም መጠቀም ትፈልጋላችሁ። ኮንሱመሮቹ ይህን ማድረግ ይፈልጋሉ። ደስታቸውን ማክሲማይዝ ማድረግ መጨመር ይፈልጋሉ ነው። ፕሮዲውሰርስ ትራይ ቱ ማክሲማይዝ ዜር ፕሮፊት ፍሮም ሴሊንግ ዘ ጉድስ ኤንድ ሰርቪስስ። ፕሮዲውሰሮቹ ሻጮቹ ደግሞ በተቃራኒው ምንድን ነው መጨመር የሚፈልጉ? እኛ ደስታችን ነው መጨመር የምፈልግ። እነሱ ደግሞ መቼም እንደ ሪያሊቲ እንደ ሪል ወርልድ ስንነጋገር አንድ ካምፓኒ መቼም አምርቶ በምርቱ ደስተኛ መሆን አይደለም የሚፈልገው፣ ፕሮፊቱን ማክሲማይዝ ማድረግ ነው የሚፈልገው። ሽጦ ፕሮፊቱን ከፍተኛ የሆነ ትርፍ ማግኘት ነው የሚፈልገው። ዓለም ላይ ያለው ሪያሊቲ እንደዛ ስለሆነ ማለት ነው። በኢኮኖሚክሱ ሕግም ያለው እሱ ነው። ፕሮዲውሰሮቹ ወይም አምራቾቹ ምንድን ነው ትርፋቸውን ማክሲማይዝ ማድረግ፣ ያላቸውን ኮሞዲቲ ወይም ያመረቱትን ዕቃ በመሸጥ ትርፋቸውን ማካበት ወይም ማሳደግ ነው የሚፈልጉ ነው። ዘስ ማይክሮ ኢኮኖሚክስ ጊቭስ ኤ ጉድ አናሊሲስ ኦፍ ሃው ማች ዘ ኮንሱመር ሹድ ኮንሱም ኦር ባይ ዊዝ ዘ አቫይላብል በጀት። ይህ ማይክሮ ኢኮኖሚክስ አት ኢንዲቪዥዋል ሌቭል ያጠናል ስላለን፣ ስለዚህ ኮንሱመሮቹ ወይም ገዢዎቹ ምን ያክል መግዛት ይችላሉ፣ ምን ያክል አቫይላብል በጀት ላይን አላቸው የሚለውን ያጠናልናል። በጀት ላይን ማለት ሰዎቹ ምን ያክል የመግዛት አቅም አላቸው የሚለውን የሚያጠናልን ነው ማለት ነው። በጀት ላይን ማለት። ስለዚህ ማይክሮ ኢኮኖሚክስ ይህንን ያጠናልናል። ሲሚላርሊ ዘ ፕሮዲውሰር ዲሳይድ ኦን ዘ ኳንቲቲ ኦፍ ኢንፑትስ ዩዝድ ኢን ዘ ፕሮዳክሽን ፕሮሰስ ቱ ማክሲማይዝ ፕሮፊት ፍሮም ዘ ጉድስ ኤንድ ሰርቪስስ ፕሮዲውስድ ዊዝ ዘ ሊሚትድ ፋክተር ኦፍ ፕሮዳክሽን አቬይላብል። በተመሳሳይ ፕሮዲውሰሮቹ ደግሞ ምን ውሳኔን ይወስናሉ? ኢንፑትስ ኳንቲቲ ኦፍ ኢንፑትስ ዩዝድ ኢን ዘ ፕሮዳክሽን ፕሮሰስ፣ በፕሮዳክሽን ፕሮሰሱ ጊዜ በምርት ሂደቱ ውስጥ የሚጠቀሙትን የኢንፑት ወይም የግብዓት መጠን ይወስናሉ። ምን ለማድረግ? ትርፋቸውን ለመጨመር፣ ትርፋማ የሆኑ ዘንድ። ለምሳሌ በጣም ከልክ በላይ ኢንፑት ተጠቅመው የተወሰነ አውትፑት የሚያመርቱ ከሆነ ትርፋማ ሊሆኑ አይችሉም። ነገር ግን ትክክለኛ የኢንፑት አማውንት ለመጠቀምና ምን ያክል ኳንቲቲ ኦፍ ኢንፑት ወይም ምን ያክል ግብዓት ተጠቅሜ በአመርት ትርፋማ ሆናለሁ የሚለውን ውሳኔ ደግሞ ምኖች ይወስናሉ? ፕሮዲውሰሮች ይወስናሉ ነው የሚለን። ዚስ ኢዝ ናውን ኢን ኢኮኖሚክስ አስ ኦፕቲማይዜሽን። ይህ ምን ይባላል? ኦፕቲማይዜሽን ይባላል ነው። ምኑ? ኮንሱመሮቹ ዩቲሊቲያቸውን ወይም ሳቲስፋክሽናቸውን እርካታቸውን ለመጨመር የሚያደርጉት ሁኔታ፣ እንዲሁም ፕሮዲውሰሮቹ ደግሞ ፕሮፊታቸውን ወይም ትርፋቸውን ለመጨመር የሚያደርጉት ሁኔታ ምን ይባላል? ኦፕቲማይዜሽን ይባላል ነው በኢኮኖሚክስ ህግ። ሌላ ምንም ኮንሴፕት የለውም። ኔሽንስ ሜክ ዲሲሽን ስሩ ዜር ገቨርንመንትስ ኦር ሊደርስ። እንግዲህ ከላይ ያየናቸው ኢንዲቪዥዋል ዲሲሽን ሜከር የሚባሉት ናቸው፣ ወይም ኢንዲቪዥዋል ዲሲሽን ሜኪንግ ዩኒት የሚባሉት ናቸው። ከማይክሮ ኢኮኖሚክስ የሚመደቡ ናቸው። እንዲሁም ደግሞ
ሀገራት ደግሞ ውሳኔያቸውን ያሳርፋሉ በኢኮኖሚው ላይ። በማን ነው የሚያሳርፉት ካልን ባይ ዜር ገቨርንመንት ኦር ሌደርስ፣ በመንግስትና በመሪዎቻቸው ማለት ነው። በመሪዎቻቸው ለምሳሌ እኛ ሀገር እንደ ሀገር አንድ ኢኮኖሚ ላይ ውሳኔ ይወሰን ሲባል አግሪካልቸራል ሴክተር ሊሆን ይችላል፣ ኢንዱስትሪያል ሴክተሩ ላይ ሊሆን ይችላል፣ ማኑፋክቸሪንግ ሴክተሩ ላይ ሊሆን ይችላል። የሆነ ውሳኔ ሲወሰን እንደ ሀገር ዲሳይድ የሚያደርገው መንግስት ወይም መሪው አካል ነው ውሳኔ የሚያሳርፈው ማለት ነው። ዘ ኢንዶመንትስ ኦፍ ካንትሪስ ሰች አስ ላንድ፣ ፎሬስት፣ ዋተር፣ ፖፑሌሽን፣ ማሽነሪስ፣ ካፒታል ኢቲሲ አር ሊሚትድ። እነዚህ እንግዲህ ለሀገራት ያላቸው ሪሶርስ ስካርስ ነው ብለናል ናቹራሊ። ስለዚህ አሁን ሀገራት ያላቸው ላንድ ወይም መሬት፣ ፎሬስት፣ ዋተር፣ ፖፑሌሽን፣ ማሽነሪ፣ ካፒታል እነዚህ ሪሶርሶች ሊሚትድ ናቸው። ኢንዶመንታቸው ሊሚትድ ነው ሀገራት ያላቸው። ሀገራት ማንኛውም ሀገር ቢሆን እነዚህ ሪሶርሶች አንሊሚትድ ሪሶርስ ያለው ሀገር የለም። የትኛውም ሀገር ዴቨሎፕድም ሊሆን ይችላል፣ ዴቨሎፒንግም ሊሆን ይችላል፣ አንደር ዴቨሎፕድ ካንትሪም ቢሆን ማንኛውም አካል አንሊሚትድ የሆነ ሪሶርስ ያለው ሀገር የለም ነው። ኢፍ ኖት ዩዝድ ኢኮኖሚካሊ ዘይ ዊል ቢ ዌስትድ ዊዛውት አቴኒንግ ዘ ማክሮ ኢኮኖሚክ ጎል ኦፍ ኢንክሪዝድ ኢኮኖሚክ ግሮዝ፣ ሪዲዩስድ አንኤምፕሎይመንት፣ ስቴብል ፕራይስ፣ ኢንክሪዝድ ባላንስ ኦፍ ፓይመንት ኢቲሲ። ስለዚህ እነዚህን ስካርስ ወይም ሊሚትድ ሪሶርሶችን ኢኮኖሚካሊ ካልተጠቀምናቸው ማክሮ ኢኮኖሚክ ጎላቸውን አችብ ሳያደርጉ ይባክናሉ ነው፣ ዌስት ይሆናሉ። ማክሮ ኢኮኖሚክ ጎል ማለት ምንድን ነው ካል ደግሞ ኢንክሪዝድ ኢኮኖሚክ ግሮዝ የኢኮኖሚ እድገትን መጨመር፣ ሪዲዩስድ አንኤምፕሎይመንት የስራ አጥ ቁጥሩን መቀነስ፣ ስቴብል ፕራይስ የተረጋጋ ዋጋ ወይም ኢንፍሌሽን የሌለበት የዋጋ መረጋጋት ማምጣት፣ ኢንክሪዝድ ባላንስ ኦፍ ፓይመንታችን መጨመር። ባላንስ ኦፍ ፓይመንት ምንድን ነው ካልን ባላንስ ኦፍ ፓይመንት ማለት አንድ ሀገር ከረስት ኦፍ ዘ ወርልድ ጋር ያላት ትራንዛክሽን ነው፣ ያላት ካሽ ኢን ኤንድ ካሽ አውት። ያቺ ሀገር ከሌላው ሀገር ምን ያክል የውጭ ምንዛሬ ተቀበላለች፣ እንዲሁም ያቺ ሀገር ለሌላው ሀገር ምን ያክል ከፍላለች የሚለውን የሚያሳይ ነው ባላንስ ኦፍ ፓይመንት። ስለዚህ ባላንስ ኦፍ ፓይመንትን ለመጨመር እነዚህ ማክሮ ኢኮኖሚክ ጎሎች ናቸው። ሊሚትድ ሪሶርሶችን በአግባቡ ካልተጠቀምን እነዚህ ማክሮ ኢኮኖሚክ ጎሎችን አችብ ማድረግ አንችልም ነው የሚለን። እስካሁን እንግዲህ ሰብስክራይብ አላደርጋችሁ ከሆነ ሰብስክራይብ ያደርጋችሁ ቤተሰብ ሆኑ። እንዲሁም የደውል ምልክቷንም በመጫን ቀጣይ የምንሰራቸው ቪዲዮዎች ወዲያው እንዲደርሷችሁ አድርጉ። እስካሁን ከተነጋገርነውም ወደፊትም ካለው ያልገባችሁ ካለ በኮሜንት አሳውቁን። ቀጣይ ምን ይሰራ የሚለውን እየገለጻችሁ ልንለፉ ሰብስክራይብ አድርጉ። ምክንያቱም አሁን አብዛኞቻችሁ ስታቲስቲክሳችንን ስንመለከት ኮርሳችንን ትከታተላላችሁ፣ ነገር ግን ሰብስክራይብ አላደረጋችሁም። ስለዚህ ለስራ ሞራል ይሆናል ያበረታታናል እና ሰብስክራይብ ያደርጋችሁ በኮሜንት ማስተካከል አስተያየታችሁን እየሰጣችሁ አብራችሁን ቀጥሉ ማለት ነው። Thus, macroeconomics is the best tool available in making the decision of giving priority in production and consumption at country level so that we attain the macroeconomic goals mentioned above. ስለዚህ ማክሮኢኮኖሚክስ እንደ መሳሪያ ሆኖ ያገለግለናል። ለምን ፕራዮሪቲ መሰጠት ላለበት ፕሮዳክሽን እና ኮንሳምፕሽን እንድንሰጥ እንደ ሀገር ማለት ነው። እንደ ሀገር ያለን ሪሶርስ ሊሚትድ ስለሆነ ኢኮኖሚካሊ ካልተጠቀምነው ማክሮ ኢኮኖሚክ ጎሎችን አችብ ማድረግ አንችልም ብለናል አይደለ? ስለዚህ ማክሮ ኢኮኖሚክስ የሚጠቅመን እነዚህን ማክሮ ኢኮኖሚክ ጎሎችን አችብ ለማድረግ እንዴት ይህን ሊሚትድ ሪሶርሳችንን መጠቀም እንችላለን የሚለውን የሚያስረዳንና ይህን የሚያጠናልን አናላይዝ የሚያደርግልን ነው ማክሮ ኢኮኖሚክስ። ዚስ ማክሮ ኢኮኖሚክ ዲሲሽን አር ሜድ ስሩ ገቨርንመንት ማክሮ ኢኮኖሚክ ፖሊሲ። ስለዚህ እነዚህ ማክሮ ኢኮኖሚክ ዲሲሽኖች ወይም የማክሮ ኢኮኖሚ ውሳኔዎች ደግሞ የሚካሄዱት በማን ነው? በመንግስት ነው። መንግስት ነው ማክሮ ኢኮኖሚክ ፖሊሲዎችን የሚወጣ። ማክሮ ኢኮኖሚክ ፖሊሲዎችን ለምሳሌ እንደኛ ሀገር መመልከት ትችላላችሁ። የማክሮ ኢኮኖሚክ ፖሊሲ በዚህ በ2018 ለምሳሌ የተደረገ አለ። ይሄ ዶላሩን ፍሎት ማድረግ ወይም ፎሬን ኤክስቼንጁን ፍሎት ማድረግ፣ ፍሎቲንግ ኤክስቼንጅ ሬት ወይም በገበያ የሚወሰን ቋሚ ያልሆነ ፊክስድ ያልሆነ የውጭ ምንዛሬ ተመን ለምሳሌ አንድ የማክሮ ኢኮኖሚክ ፖሊሲ አይነት ነው። ይህ ፖሊሲ የወጣው ለምንድን ነው? እነዚህ ከላይ ሜንሽን ያደረግናቸውን ማክሮ ኢኮኖሚክ ጎሎች አችብ ለማድረግ ነው ማለት ነው። The major macroeconomic variables include current account balance, inflation, economic growth and unemployment። እንግዲህ ዋና ማክሮ ኢኮኖሚክ ቫሪያብልስ የሚባሉት ወይም ማክሮ ኢኮኖሚው ላይ ያሉ ቁልፍ ነገሮች ምን ናቸው? ከረንት አካውንት ባላንስ፣ ኢንፍሌሽን፣ ኢኮኖሚክ ግሮዝ እና አንኤምፕሎይመንት የሚባሉት ናቸው ማለት ነው። On the other hand, the major macroeconomic goals pursued by government of the country are improved current account balance, stable price, increased economic growth and reduced unemployment። በሌላ መልኩ እንግዲህ ዋና ተዋናዮች ወይም ቫሪያብል የሚባሉት ወይም ተጽዕኖ የሚያሳድሩ
እዚህ ኢኮኖሚው ላይ ተጽዕኖ የሚያሳድሩ ማክሮ ኢኮኖሚክ ቫሪያብል የሚባሉት ከረንት አካውንት ባላንስ፣ ኢንፍሌሽን፣ ኢኮኖሚክ ግሮዝ እና አንኢምፕሎይመንት ናቸው ብለናል። ነገር ግን ደግሞ እነዚህ ሜጀር ማክሮ ኢኮኖሚክ ጎል የሚባሉት ደግሞ ማክሮ ኢኮኖሚ ፖሊሲዎች እነዚህን አችብ ለማድረግ የሚወጡበት ምክንያቶቹ ደግሞ ወይም ጎሎቹ ደግሞ ምን ናቸው? ኢምፕሩቭድ ከረንት አካውንት ባላንስ፣ ከረንት አካውንት ባላንሳችንን ለማሻሻል፣ ስቴብል የሆነ ወይም የተረጋጋ ዋጋ ለመፍጠር ገበያው ላይ፣ ኢንክሪዝድ ኢኮኖሚክ ግሮዝ የኢኮኖሚ እድገትን ለመጨመር እና ሪዲዩስድ አንኢምፕሎይመንት ወይም የስራ አጡን ቁጥር ለመቀነስ ነው ማለት ነው። እንግዲህ ቫሪያብሎችን እያንዳንዳቸውን ስንመለከት የመጀመሪያው ከረንት አካውንት ባላንስ ነው። ማክሮ ኢኮኖሚክ ቫሪያብል ካልናቸው የመጀመሪያው ማለት ነው። ካንትሪስ ሴል ዜር ጉድስ ኤንድ ሰርቪስስ ቱ አዘር ካንትሪስ ኦር ኤክስፖርት ኤንድ ኦልሶ ዘይ ባይ ጉድስ ኤንድ ሰርቪስስ ፍሮም አዘር ካንትሪስ ኦር ኢምፖርት። ሀገራት እንግዲህ የትኛውም ሀገር ቢሆን ክሎዝድ ኢኮኖሚ እስካልተከተለ ድረስ ለሌሎች ሀገራት ጉድስ ኤንድ ሰርቪስስ ፕሮዲውስ እያደረጉ ያቀርባሉ። ፕሮዲውስ አድርገው ጉድስ ኤንድ ሰርቪስስ ያቀርባሉ። እንዲሁም ከሌሎች ሀገራት ደግሞ ሌሎች ሀገራት ፕሮዲውስ ያደረጉትን ኮሞዲቲ ይገዛሉ። ያ ማለት ኢምፖርት ያደርጋሉ። የመጀመሪያው ኤክስፖርት ነው። አሁን ደግሞ ኢምፖርት ያደርጋሉ ማለት ነው። ክሎዝድ ኢኮኖሚ እስካልተጠቀሙ ድረስ ኤክስፖርትና ኢምፖርት ግዴታ ነው ማለት ነው። ዘስ ከረንት አካውንት ባላንስ ኢዝ ዘ ዲፈረንስ ቢትዊን ዘ ዶላር ቫሊዩ ኦፍ ጉድስ ኤ ካንትሪ ኤክስፖርት ኤንድ ዘ ዶላር ቫሊዩ ኦፍ ጉድስ ዘ ካንትሪ ኢምፖርት። ይሄ ከረንት አካውንት ባላንስ ማለት ምንድን ነው አለ? ኤክስፖርታችን ሲቀነስ ኢምፖርታችን፣ ኤክስፖርት ያደረግነው ኮሞዲቲ በዶላር ቫሊዩ ማለት ነው ሲቀነስ ኢምፖርት ያደረግነው ኮሞዲቲ አሁንም በዶላር ቫሊዩ ተተምኖ ኤክስፖርት ሲቀነስ ኢምፖርት። ዜርፎር ከረንት አካውንት ባላንስ ኦር ትሬድ ባላንስ እዚ ኳልስ ቱ ኤክስፖርት ማይነስ ኢምፖርት። መጻፋችሁም ላይ እንደተቀመጠው ትሬድ ባላንስ ይባላል። ሌላ ስሙ የዚህ የከረንት አካውንት የሚባለው ከረንት አካውንት ወይም ትሬድ ባላንስ ማለት ኤክስፖርት ያደረግነው ሲቀነስ ኢምፖርት ያደረግነው ነው። በቀላል አማርኛ ፕሮዲውስ ተደርጎ ወደ ሀገር ውጭ ተልኮ የተሸጠ ሲቀነስ ሌላ ሀገራት ፕሮዲውስ አድርገው ወደ እኛ ሀገር አስገብተው የሸጡት አድርገን የምናገኘው ምን ይባላል? ትሬድ ባላንስ ይባላል ማለት ነው። ለምሳሌ እኛ ምን ኤክስፖርት እናደርጋለን? ቡና ኤክስፖርት ይደረጋል፣ ቆዳና ሌጦ ኤክስፖርት ይደረጋል፣ የተለያዩ ጥሬ ዕቃዎች ኤክስፖርት ይደረጋሉ ወደ ውጭ። ሲቀነስ እኛ ደግሞ የተለያዩ ልብሶችን፣ ስልኮችን፣ ኮምፒውተሮችን፣ ኤሌክትሮኒክሶችን ኢምፖርት እናደርጋለን። ሲቀነስ ይህኛው ኢምፖርት ያደረግነው አድርገን የምናገኘው ምን ይባላል? ትሬድ ባላንስ ይባላል፣ ወይም ከረንት አካውንት ባላንስ ይባላል ነው በቀላል አማርኛ። ዜር ዊል ቢ ቱ ሴናሪዮስ። እንግዲህ ሁለት ሁኔታዎች አሉ በዚህ ከረንት አካውንት ባላንስ ጊዜ። ሴናሪዮ ዋን ወይም አንደኛው ሁኔታ ምንድነው? ኢፍ ዘ ቫሊዩ ኦፍ ኤክስፖርት ኢዝ ግሬተር ዛን ዘ ቫሊዩ ኦፍ ኢምፖርት ዜር ኢዝ ኤ ትሬድ ሰርፕለስ። ኤክስፖርት ያደረግነው ኢምፖርት ካደረግነው የሚበልጥ ከሆነ እኛ ወደ ሌሎች ሀገራት ልከን የሸጥነው እንዲሁም ሌሎች ሀገራት ወደ እኛ አስገብተው ከሸጡት የሚበልጥ ከሆነ እኛ ወደ ውጭ ሀገራት ልከን የሸጥነው የሚበልጥ ከሆነ ትሬድ ሰርፕለስ ይባላል። ትሬድ ሰርፕለስ አለ ይባላል። ዚስ ኢዝ ዲዛይረብል አውትካም። ይህ የሚመከርና ጥሩ ውጤታማ የሆነ ነው። አንድ ሀገር እንግዲህ ጥሩ ኢኮኖሚ ያላት የሚባለው ሞር ወደ ሌሎች ሀገራት ኤክስፖርት እያደረገች ምርቷን እየላከች ስትሸጥ ነው። እንግዲህ ለምሳሌ የቻይናን እድገት መመልከት ትችላላችሁ። ቻይና አሁን የቻይና ኮሞዲቲ የሌለበት የዓለም ሀገር የለም። ከዓለም ሀገራት የትኛውም ጫፍ እስከ የትኛውም ጫፍ የቻይና ኮሞዲቲ አለ። ያ ማለት በጣም ኤክስፖርት ታደርጋለች። እሷ አሁን ኢምፖርት ከምታደርገው ይልቅ ኤክስፖርት የምታደርገው ይበልጣል። ስለዚህ እሷ ትሬድ ሰርፕለስ ይባላል። እንዲሁም ዲዛይሬብል ወይም ጥሩ የሆነ ውጤት ያለው ነው ማለት ነው። ይሄ ዘ ካንትሪ ኢዝ በነፊቲንግ ፍሮም ዘ ትሬድ ዚስ ኢዝ ትሩ ፎር ዴቨሎፕድ ካንትሪስ ኤክስፖርቲንግ ኤክስፔንሲቭ ማኑፋክቸርድ ኮሞዲቲ። ይሄ እንግዲህ ኤክስፖርቷ የሚበልጥ ከሆነ አንድ ሀገር ከዚህ ትሬድ ወይም ከዚህ ንግድ በጣም እየተጠቀመች ማለት ነው። ይሄ በብዛት እንግዲህ የሚታየው ዴቨሎፕድ በሆኑ ወይም ባደጉ ሀገራትና ኤክስፔንሲቭ የሆኑና ማኑፋክቸርድ የሆኑ ተመርተው ያለቀላቸው ኮሞዲቲዎችን ኤክስፖርት በሚያደርጉ ሀገራት የተለመደ ነገር ነው። ለምሳሌ እንደ አፍሪካውያን ኮንቴክስት ብትመለከቱ ከአፍሪካ የሚሸጡ ማኑፋክቸርድ የሆኑ ነገሮች ሳይሆን ኤክስፖርት የሚደረጉ ወደ ሌላው ዓለም ወደ አውሮፓ ሀገራት፣ ወደ አሜሪካ የሚሆን ወደ ኤዥያ ሀገራት የሚሄዱት ራው ማቴሪያሎች ናቸው፣ ጥሬ ዕቃዎች ናቸው። ስለዚህ ምንም ያን ያክል ትሬድ ሰርፕለስ የሚያመጡ ነገሮች አይደሉም። ነገር ግን ትሬድ ሰርፕለስ ሊኖርባቸው የሚችሉ ኤክስፖርታቸው ከኢምፖርታቸው ሊበልጥ የሚችል እነዚህን ጥሬ ዕቃዎች ገዝተው ማኑፋክቸርድ የሆኑ ፕሮዳክቶችን ኤክስፖርት የሚያደርጉ ወይም የሚሸጡ ሀገራት ዴቨሎፕድ የሆኑ ሀገራት እነ አሜሪካ፣ እነ ቻይና፣ እነ ጃፓን እንዲሁም አውሮፓ ውስጥ ያሉ የተለያዩ ሀገራት እነዚህ ትሬድ ሰርፕለስ ያላቸውና ከረንት አካውንት ባላንሳቸው ፖዘቲቭ ወይም ትሬድ ባላንሳቸው ፖዘቲቭ የሆኑ ሀገራት ናቸው ማለት ነው። ሴናሪዮ ቱን ስንመለከት ኢፍ ዘ ቫሊዩ ኦፍ ኤክስፖርት ኢዝ ለስ ዛን ዘ ቫሊዩ ኦፍ ኢምፖርት ዜር ኢዝ ኤ ትሬድ ደፊሲት። ነገር ግን ደግሞ ኤክስፖርት ከምናደርገው ወደ ውጭ ከምንልከው እኛ ወደ ሀገር ውስጥ የምናስገባው ኮሞዲቲ የሚበልጥ ከሆነ ደግሞ ትሬድ ደፊሲት ወይም የንግድ እጥረት አለ ይባላል ማለት ነው። ዚስ ኢዝ ኖት ኤ ዲዛይረብል አውትካም። ይሄ የሚመከር ነገርም አይደለም፣ ጥሩ ውጤትም የለውም። ዘ ካንትሪ ኢዝ ናው ሉዚንግ ፍሮም ዘ ትሬድ። ሀገሪቱም
ከንግዱ እያጣች ነው እንጂ እያተረፈች አይደለም። ትንሽ ነገር ወደ ውጭ ሀገራት ልካ ሽጣ ከዛ የተወሰነ ፎሬን ኤክስቼንጅ አግኝታ ነገር ግን ብዙ ኮሞዲቲ ወደ ሀገር ውስጥ እየገባ የሚሸጥ ከሆነ ከንግዱ ምንም ትርፍ አላገኘችም ነው። ሊስት ዴቨሎፕድ ካንትሪስ ፌስ ዘ ሴናሪዮ ሲንስ ዘ ኤክስፖርት ቺፕ ፕራይሜሪ አግሪካልቸራል ኮሞዲቲ እንደተነጋገር ነው። ይሄ ፌስ የሚያደርጋቸው ትሬድ ደፍሲት የሚገጥማቸው ወይም ኢምፖርታቸው ከኤክስፖርታቸው የሚበልጥባቸው ሀገራት እነዚህ ሊስት ዴቨሎፕድ ወይም አንደር ዴቨሎፕድ ያላደጉ ሀገራት ራው ማቴሪያሎችን ወይም አግሪካልቸራል ፕሮዳክቶችን ብቻ ኤክስፖርት የሚያደርጉት ላይክ እንደ አፍሪካ እና ኤዥያ ደግሞ አንዳንድ አካባቢ ያሉ ኤዥያ ሀገራት እና የላቲን አሜሪካ የሚባሉ አካባቢ ያሉ ሀገራት ዝቅተኛ የኑሮ ደረጃ ወይም የኢኮኖሚክ ግሮዝ ያላቸው ሀገራት ናቸው። እንግዲህ ትሬድ ደፍሲት የሚባለው ወይም ሁለተኛው ሴናሪዮ የሚገጥማቸው ማለት ነው፣ ኢምፖርታቸው ከኤክስፖርታቸው የሚበልጥባቸው። ስለዚህ ከረንት አካውንት ባላንስ የሚባለው በዚህ መልክ ነው። ሁለት ሴናሪዮ አለው። አንደኛ ኤክስፖርት ከኢምፖርት ሲበልጥ ይሄ ምን ይባላል? ትሬድ ሰርፕለስ ይባላል። ሁለተኛ ኢምፖርት ከኤክስፖርት ሲበልጥ ይሄ ምን ይባላል? ትሬድ ደፍሲት ይባላል ነው። እንግዲህ ሌላው ሁለተኛው ማክሮ ኢኮኖሚክ ቫሪያብል እንግዲህ ኢንፍሌሽን ነው። ኢዝ አን ኢንክሪዝ ኢን ዘ ኦቨርኦል ፕራይስ ሌቭል ኦፍ ጉድስ ኤንድ ሰርቪስስ ኦቨር ኤ ሰርቴን ፔሪድ ኦፍ ታይም። ይሄ ኢንፍሌሽን ማለት እንግዲህ ለረዘም ላለ ጊዜ ለተወሰነ ለአንድ ቀን፣ ለአንድ ሳምንት፣ ለአንድ ወር ምናምን ሳይሆን ረዘም ላለ ጊዜ ኦቨርኦል ፕራይስ ሌቭል ጠቅላላ ሀገሪቱ ላይ ያሉ ኮሞዲቲዎች በሙሉ የዋጋ ጭማሪ ሲያሳዩ ነው ኢንፍሌሽን የሚባለው። The rise in the general level of price, often expressed as a percentage, indicates that a unit of currency effectively buys less than it did in prior periods. ያ ማለት አሁን እንግዲህ አሁን ለምሳሌ እንደኛ ሀገር ብንመለከት አሁን ያለው 200 ብር የዛሬ 2 ዓመት 3 ዓመት የነበረው 200 ብር የሚገዛውን ያክል መግዛት አልችል ሲል ጠቅላላ የትኛውም ኮሞዲቲ ሊሆን ይችላል። ማንኛውም ኮሞዲቲ የትኛውም ኢኮኖሚ ላይ ያለ ኮሞዲቲ ሊሆን ይችላል። በየትኛውም ፕሮዲውሰር ወይም ካምፓኒ የተመረተ ፕሮዳክት ሊሆን ይችላል። አሁን ያለው የብር ቫልዩ ያኔ 2 ዓመትና 3 ዓመት የነበረውን መግዛት አልችል ሲል ያ ነው እንግዲህ ኢንፍሌሽን ማለት። ያ ነው ኢንፍሌሽን ማለት። ዛሬ 100 ብር እየገዛ ያለውን ዕቃ የዛሬ 2 ዓመት 100 ብር ያን መግዛት ካልቻለ ወደፊት ያ ነው ኢንፍሌሽን ማለት። ኦቨርኦል ነው እንግዲህ በሆነ ኮሞዲቲ ላይ ብቻ አይደለም። ዚስ ኢምፕላይዝ ዛት ዌን ዜር ኢዝ ኢንፍሌሽን ዜር ዊል ቢ ኤ ፋል ኢን ፐርቼዚንግ ፓወር ኦፍ ከረንሲ ኦቨር ታይም። ያ ማለት ይሄ ኢንፍሌሽን ማለት የገንዘብ የመግዛት አቅም መውደቅ ማለት ነው። የገንዘብ የመግዛት አቅም ሲወድቅ ገንዘባችን ምንም ኮሞዲቲ መግዛት አልችል ሲል ኮሞዲቲዎችን መግዛት አልችል ሲል ይሄ ምን ይባላል? ኢንፍሌሽን ይባላል። ሃይ ኢንፍሌሽን ኢዝ ኖት ዲዛይሬብል ኢን አን ኢኮኖሚ። በየትኛውም ኢኮኖሚ ውስጥ እንግዲህ ይሄ ሃይ ኢንፍሌሽን የሚባለው ከፍተኛ የተባለው የዋጋ ግሽበት ሲኖር ጥሩ አይደለም ነው ለየትኛውም ኢኮኖሚ። ዚስ ውድ ሚን ዛት ፖሊሲ ሜከርስ ትራይ ኤንድ ኪፕ ኢንፍሌሽን ላው። ስለዚህ ፖሊሲ ሜከሮች እነዚህ ማክሮ ኢኮኖሚክ ጎሎችን የሚያወጡ ለምሳሌ እንደኛ እንደ ሀገር ማክሮ ኢኮኖሚክ ጎሎችን እያወጡ ያሉ ፖሊሲ ሜከሮች ታርጌታቸው ምንድን ነው? ይህን ኢንፍሌሽንን ሎው ሌብል ማድረግ ነው። ሎው ሌብል ላይ ኢንፍሌሽን እንዲቀመጥ ማድረግ፣ ኢንፍሌሽንን ዲክሪዝ ማድረግ ነው። ዜር አር ቱ ታይፕስ ኦፍ ኦር ኮዝስ ኦፍ ኢንፍሌሽን። ኢንፍሌሽን እንግዲህ በሚመጣባቸው በኮዞች ተመስርተን በሁለት ልንከፍለው እንችላለን። ኮስት ፑሽ ኢንፍሌሽን እና ዲማንድ ፑል ኢንፍሌሽን ብለን ማለት ነው። በቀላል አማርኛ ስንመለከተው ኮስት ፑሽ ኢንፍሌሽን ማለት ኮስታችን በመጨመሩ ምክንያት የሚመጣ ኢንፍሌሽን ነው። ዲማንድ ፑል ኢንፍሌሽን ደግሞ ፍላጎታችን በመጨመሩ ምክንያት የሚመጣው ነው። እያንዳንዳቸው ስንመለከት ኮስት ፑሽ ኢንፍሌሽን ዌን ዘ ኮስት ኦፍ ፕሮዳክሽን ኢዝ ሃይ ፕሮዲውሰርስ ኢንክሪዝ ፕራይስ ቱ ቢ ፕሮፊቴብል። ያ ማለት ኮስት ፑሽ ኢንፍሌሽን የሚመጣው ከምንድን ነው ስንል ፕሮዲውሰሮቹ ኮስት ኦፍ ፕሮዳክሽን ሲጨምርባቸው የሆነን ምርት ለማምረት በከፍተኛ ዋጋ የሚያመርቱት ከሆነ ግዴታ ትርፍ ለማትረፍ ምን ያደርጋሉ? የሚሸጡበትን ዋጋ ይጨምራሉ ማለት ነው። ያ ምን ሆነ? ኢንፍሌሽን ይፈጥራል። ያ ማለት ለራው ማቴሪያል የሚያወጡት፣ ለሰራተኛ የሚያወጡት፣ ለማሽነሪ የሚያወጡት ይህንን የሚያወጡት ወጪ ከፍተኛ የሚሆን ከሆነ ፕሮዲውሰሮቹ ኮሞዲቲያቸውን በምንድን ነው የሚሸጡት? በከፍተኛ ዋጋ ነው የሚሸጡት፣ በከፍተኛ ዋጋ። ስለዚህ ያን በከፍተኛ ዋጋ ሲሸጡት ምን ይፈጠራል? ኢንፍሌሽን ይፈጠራል ማለት ነው። ኢንፍሌሽን ይፈጠራል። ለምሳሌ ብንመለከት አንድ ልብስ ፋብሪካ ያለው ሰው የልብስ ጥሬ ዕቃውን በውድ ዋጋ የሚገዛው ከሆነ የሰራተኛ ዋጋ የሚወደድበት ከሆነ ማሽነሪ የሚወደድበት ከሆነ ያመረተውን ልብስ በውድ ዋጋ ነው የሚሸጥልለኛ ማለት ነው። ስለዚህ የልብስ ዋጋ እየጨመረ ሲመጣ ምንድን ነው የሚፈጠረው? ኢንፍሌሽን ይፈጠራል ማለት ነው። ይሄ ምን ይባላል? ኮስት ፑሽ ኢንፍሌሽን ይባላል። ኮስት በመጨመሩ ምክንያት የመጣ ስለሆነ ነው በቀላል ለመያዝ። ሌላው ዲማንድ ፑል ኢንፍሌሽን ዌን ግሮዊንግ ዲማንድ ቢንግ ኤብል ቱ ባይ ሃየር ፕራይስ ፎር ጉድስ ዛት ፊርም ፕሮዲውስ allowing firms to even increase price to gain more profit።
ሌላው ደግሞ ዲማንድ ፑል ኢንፍሌሽን የሚባለው ደግሞ የኛ የመግዛት ፍላጎት ሲጨምር ዋጋው የትን ያክልም እንኳን ቢጨምር የትኛውንም ያክል ቢጨምር የኛ የመግዛት ፍላጎት ግን አብሮ የሚጨምር ከሆነ ፕሮዲውሰሮቹ የኛን ፍላጎት መጨመር አይተው ትርፋቸውን ለመጨመር ዋጋውን ከፍ አድርገው ይሸጡልናል ማለት ነው። ዋጋውን ከፍ አድርገው ይሸጡልናል። ስለዚህ በዚህ ምክንያት የሚመጣው የዋጋ ግሽበት ምን ይባላል? ዲማንድ ፑል ኢንፍሌሽን ይባላል ማለት ነው። ሌላው እንግዲህ ማክሮ ኢኮኖሚክ ቫሪያብል ኢኮኖሚክ ግሮዝ ነው። is the amount that the level of output within an economy increase over a given time period, usually a year. ኢኮኖሚክ ግሮዝ ምንድን ነው ብለን ስንል እንግዲህ ሌቭል ኦፍ አውትፑት ዊዝን አን ኢኮኖሚ ኢንክሪዝ ኦቨር ኤ ጊቭን ታይም፣ በአንድ ዓመት ውስጥ ያለው የሀገሪቱ ሌቭል ኦፍ አውትፑት ወይም ምርታማነት ወይም ምርት ሲጨምር ነው ኢኮኖሚክ ግሮዝ ማለት። ኢኮኖሚክ ግሮዝ ማለት ይሄ ነው። ሀገሪቱ እያመረተችው ያለ ምርት የሚጨምር ከሆነ የሚለካው ምንድነው? በአንድ ዓመት ነው፣ ይርሊ ነው ማለት ነው። ኢኮኖሚክ ግሮዝ ኢዝ ኤክስትሪምሊ ዲዛይሬብል ሲንስ ኢት ሚንስ ዛት ዘ ፒፕል ዊዝን አን ኢኮኖሚ አር ጌቲንግ ሪቸር። ኢኮኖሚክ ግሮዝ የሚኖር ከሆነ እዛ ሀገር ውስጥ ያሉ ሰዎች ሪቸር ሀብታም እየሆኑ ነው ማለት ነው። ኢኮኖሚክ ግሮዝ ካለ ምክንያቱም ሞር ምርታማ እየሆኑ ነው፣ ብዙ ፕሮዳክቶችን ፕሮዲውስ እያደረጉ ነው፣ አውትፑቱ ጨምሯል፣ የኢኮኖሚ አውትፑት ጨምሯል። ስለዚህ ያ ከሆነ ሰዎቹ ሪቸር እየሆኑ ሀብታም እየሆኑ ነው። ኢኮኖሚክ ግሮዝ ካን ቢ ኢንክሪዝድ ኢን ዘ ነምበር ኦፍ ዋይስ፣ በተለያዩ ምክንያቶች ሊጨምር ይችላል። ሰቻስ ቴክኖሎጂካል ኢምፕሩቭመንት፣ አን ኢንክሪዝ ኢን ዘ ዲማንድ ፎር ጉድስ ኤንድ ሰርቪስስ ኤንድ አን ኢንክሪዝ ኢን ዘ ሳይዝ ኦፍ ወርክ ፎርስ። ኢኮኖሚክ ግሮዝ በተለያዩ ምክንያቶች ሊመጣ ይችላል። የአንድ ሀገር ኢኮኖሚያዊ እድገት በተለያዩ ምክንያቶች፣ ለምሳሌ የመጀመሪያው ቴክኖሎጂካል ኢምፕሩቭመንት ነው፣ የተለያዩ የቴክኖሎጂያዊ እድገቶች ሲመጡ። ሌላው ደግሞ ኢንክሪዝ ኢን ዘ ዲማንድ ኦፍ ጉድስ ኤንድ ሰርቪስ፣ የጉድስ ኤንድ ሰርቪስ የሚመረቱት ምርቶች ፍላጎት ሲጨምር፣ በሌሎች ሀገራት ዜጎች ሊሆን ይችላል፣ በራሳቸው ዜጎች የፕሮዳክቶቹ ፍላጎት የሚጨምር ከሆነ ፕሮዳክቶቻቸው ተፈላጊ የሚሆኑ ከሆነ ኢኮኖሚክ ግሮዝ ይመጣል። ሌላው ኢንክሪዝ ኢን ሳይዝ ኦፍ ወርክ ፎርስ ነው። ይሄ ወርክ ፎርስ የሚባለው እድሜው እንደኛ ሀገር ኮንቴክስት ከ15 እስከ 60 ዓመት ያለው ይሄ ላበር ፎርስ የሚባለው ወርክ ፎርስ የሚባለው መስራት የሚችለው የሰው ኃይል ማለት ነው። እሱ ሲጨምር ኢኮኖሚክ ግሮዝ ያመጣል ነው። ኢኮኖሚክ ግሮዝ ማለት እንግዲህ ይህንን ነው። ሌላው ማክሮ ኢኮኖሚክ ቫሪያብል የሚባለው አንኢምፕሎይመንት ነው ወይም ስራ አጥነት የሚባለው ማለት ነው። ሪፈርስ ቱ ዘ ነምበር ኦፍ ፒፕል ዊዝን አን ኢኮኖሚ ሁ አር ዊሊንግ ኤንድ ኤብል ቱ ወርክ በት ዱ ኖት ሃቭ ኤ ጆብ አት ዘ ጎይንግ ዌጅ ሬት። አንኢምፕሎይመንት ማለት አንድ ሀገር ውስጥ ያለ መስራት የሚችል መስራት የሚፈልግ እንዲሁም የመስራት ፍላጎት ያለው በዚህ አሁን ባለው ዌጅ ወይም አሁን ባለው የደሞዝ ጣሪያ ላይ የመስራት ፍላጎት ያለው ግን ስራ የሌለው አካል አንኢምፕሎይድ ይባላል ነው። አንኢምፕሎይድ ይባላል እንጂ አሁን ለምሳሌ በዚህ ደሞዝ አልሰራም ብሎ ሀገሪቱ ውስጥ ያለውን ደሞዝ ንቆ የተቀመጠ ሰው እሱ አንኢምፕሎይድ ሊባል አይችልም። አንኢምፕሎይድ አይባልም። እንዲሁም የመስራት ችሎታ የሌለው መስራት የማይችል ሰው አንኢምፕሎይድ ሊባል አይችልም። መስራት የማይፈልግ ሰውም ለምሳሌ አንኢምፕሎይድ ሊባል አይችልም። ስለዚህ አንኢምፕሎይድ ማለት የአንድ ሀገር ዜጋ መስራት የሚችል መስራት የሚፈልግ አሁን ባለው ደሞዝ ተቀጥሮ መስራት የሚፈልግ ነገር ግን ስራ እየፈለገ ያለና ስራ ያጣ አካል ምን ይባላል? አንኢምፕሎይድ ይባላል ነው። እንግዲህ የተለያዩ አይነት አንኢምፕሎይመንት ታይፖች አሉ። የመጀመሪያው ፍሪክሽናል አንኢምፕሎይመንት ነው። ኮዝድ ባይ ዘ ሰርች ፎር ኒው ጆብ ኦር ትራንዚሽን ቢትዊን ጆብስ። ይሄ ፍሪክሽናል አንኢምፕሎይመንት የምንለው አዲስ ስራ በመፈለግ ወይም ከአንድ ስራ ወደ አንድ ስራ ስንሄድ የምናደርገው የስራ አጥነት ዘመን ነው። ለምሳሌ እናንተ ከዩኒቨርሲቲ ተመረቃችሁ ስራ እስከምታገኙት ድረስ ስራ እየፈለጋችሁ ነው። ስራ እስከምታገኙ ድረስ ያለችው ጊዜ ፍሪክሽናል አንኢምፕሎይመንት ትባላለች። እንዲሁም የተሻለ ደሞዝ ወይ የተሻለ ነገር ፈልጎ አንድ ሰው አንዱን ስራ ለቆ አንዱ ስራ እስከሚገባ ድረስ ያለው ጊዜ ምን ይባላል? ፍሪክሽናል አንኢምፕሎይመንት ይባላል ማለት ነው። ፍሪክሽናል አንኢምፕሎይመንት ማለት ይሄ ነው። ሌላው ስትራክቸራል አንኢምፕሎይመንት ነው። ኮዝድ ባይ ዘ ዲክላይን ኦፍ ስፔሲፊክ ኢንዱስትሪ ፎር ኤግዛምፕል ታይፕ ራይቲንግ ኦር ኮል ማይኒንግ። ይሄ ስትራክቸራል አንኢምፕሎይመንት ደግሞ የሚመጣው የሆነ ስፔሲፊክ ኢንዱስትሪ አንዱ ኢንዱስትሪ በኢኮኖሚ ውስጥ አንዱ ኢንዱስትሪ ተፈላጊነቱ እየቀነሰ ሲመጣ ነው። ለምሳሌ ኮል ማይኒንግ ወይም ይሄ የክሰል ማዕድን ማውጣት እሱ ተፈላጊነት ባይኖረው እሱ ላይ ስራ የሚሰሩ ሰዎች አንኢምፕሎይድ ይሆናሉ። ይሄ አንኢምፕሎይመንት ምን ይባላል? ስትራክቸራል አንኢምፕሎይመንት ይባላል ማለት ነው። የእጅ ጽሁፍ ላይ ለምሳሌ የሚሰሩ ሰዎች የእጅ ጽሁፍ ቢቀር ምን ይባላሉ? ስትራክቸራል አንኢምፕሎይመንት ይባላል ማለት ነው። እንዲሁም ለምሳሌ የፊልም ኢንዱስትሪው ላይ የሚሰሩ ሰዎች ለምሳሌ ካሜራማን ሆኖ የሚሰራ ሰው ፊልም ኢንዱስትሪው ወደ ኤአይ ይምጣና ወደ አርቲፊሻል ኢንተለጀንስ መጥቶ ሰዎቹ በኤአይ የሚሰሩ ከሆነ እኒያ ሰዎች አንኢምፕሎይድ ይሆናሉ አይደል? ይሄ አንኢምፕሎይመንት ምን ይባላል? ስትራክቸራል አንኢምፕሎይመንት። ኢንዱስትሪው አልተፈለገም ማለት ነው። ሌላው ሲዝናል አንኢምፕሎይመንት ነው። ኮዝድ ባይ ዘ ታይም ኦፍ ይር ድራውት ታይም ፎር ፋርመርስ።
ይሄ ሲዝናል አንኤምፕሎይመንት የሚባለው ደግሞ የሆነ ጊዜ ላይ በሆነ ምክንያት ይመጣል። ለምሳሌ ድርቅ ቢፈጠርና አርሶ አደሮቹ ድርቅ በመሆኑ ምክንያት ስራ እየሰሩ ባይሆንና ዝም ብለው ቢቀመጡ ሲዝናል አንኤምፕሎይመንት ይባላል። ሲዝናል አንኤምፕሎይመንት። እንዲሁም ለምሳሌ የኢንጂነሪንግ የሚሰሩ ሰዎች፣ መንገድ የሚሰሩ ሰዎች በኮንትራት ነው አይደል የሚሰሩት። አንዱን መንገድ ጨርሰው ሌላ እስከሚያገኙ ድረስ ያለው አሁንም ሲዝናል አንኤምፕሎይመንት ይባላል ማለት ነው። ሌላው ሳይክሊካል አንኤምፕሎይመንት ነው። ኮዝድ ባይ ሪሲሽን ኦር ሪዳክሽን ኢን ዘ ሌቭል ኦፍ አውትፑት ዊዝን አን ኢኮኖሚ። ይህ ሳይክሊካል አንኤምፕሎይመንት ደግሞ ከቢዝነስ ሳይክል ጋር ተያይዞ የሚመጣ ነው። ቢዝነስ ሳይክል ምንድን ነው የሚባለውን ኮስት ኤንድ ፕሮዳክሽን ላይ ማየታችሁታል። ወደፊት እንመለከተዋለን። እና ቢዝነስ ሳይክል ማለት ቢዝነሱ አፕ ኤንድ ዳውን ሲያደርግ ነው፣ ሲጨምርና ሲቀንስ። ስለዚህ ቢዝነሱ ዳውን በማድረጉ ምክንያት፣ ሪሲሽን ላይ በመሆኑ ምክንያት፣ የአውትፑት ምርታማነት በመቀነሱ ምክንያት ድርጅቶቹ ሰራተኞቻቸውን ይቀንሳሉ። በዚህ ምክንያት የሚመጣው አንኤምፕሎይመንት ምን ይባላል? ሳይክሊካል አንኤምፕሎይመንት ይባላል ነው። ስለዚህ አንኤምፕሎይመንት ታይፖች እኒን ይመስላሉ። እንግዲህ ሌላው በዚህ ቻፕተር በዚህ ፓርት ውስጥ የምናገኘው ሰብ ቶፒክ 6.2 ዴፊኒሽን ኤንድ ሜዠርመንትስ ኦፍ ኢኮኖሚክ ግሮዝ። ኢኮኖሚክ ግሮዝ ትርጉሙስ ምንድን ነው? ሜዠር የሚደረገውስ በምንድን ነው ነው? ኮንሴፕቶች አሉት በዚህ ሰብ ቶፒክ ውስጥ ግሮስ ዶሜስቲክ ፕሮዳክት ኦር ጂዲፒ፣ ግሮስ ዶሜስቲክ ፕሮዳክት ፐር ካፒታ፣ ፖፕሌሽን፣ ሪል ግሮስ ዶሜስቲክ ፕሮዳክት፣ ሪል ግሮስ ዶሜስቲክ ፕሮዳክት ፐር ካፒታ የሚባሉት እነዚህ እንግዲህ በዚህ ሰብ ቶፒክ ውስጥ ዲቴል የምንመለከታቸው ኮንሴፕቶቻችን ናቸው ማለት ነው። 6.2.1 ስንመለከት ዴፊኒሽን ኤንድ ሜዠርመንትስ ኦፍ ኢኮኖሚክ ግሮዝ። ኢኮኖሚክ ግሮዝ ትርጉሙ ምንድን ነው? እንዴትስ ይለካል? ኢኮኖሚክ ግሮዝ ኢን ዘ ሾርት ራን ኢዝ ዌን ሪል ጂዲፒ ኢንክሪዝ ኢን ዘ ሾርት ራን። በሾርት ራን ወይም በአጭር ጊዜ ሾርት ራን በሚባለው ኢኮኖሚክ ግሮዝ ማለት ሪል ጂዲፒያችን ሲጨምር ነው። ሪል ጂዲፒያችን ሲጨምር። ኢንክሪዝ ኢን ሪል ጂዲፒ ኢዝ ጊቪን ባይ ዘ ፎሎዊንግ ፎርሙላ። መጽሐፋችሁ ላይ እንደተቀመጠው እንግዲህ ሪል ጂዲፒ ፎርሙላው ምንድን ነው? ሪል ጂዲፒን ወይም ይህን ግሮዝን የምንለካበት ጂ ዝኳልስቱ ሪል ጂዲፒ አት ታይም ቲ ማይነስ ሪል ጂዲፒ አት ታይም ቲ ማይነስ 1 ኦቨር ሪል ጂዲፒ አት ታይም ቲ ማይነስ 1 ታይምስ 100%። ሪል ጂዲፒ አት ታይም ቲ ማለት ለምሳሌ ታይም ቲ ማለት የ2018ን የምንወስድ ከሆነ ሪል ጂዲፒ አት 2018 ማይነስ ሪል ጂዲፒ አት 2017 ኦቨር ሪል ጂዲፒ አት 2017 ታይምስ 100% ማለት ነው። በቀላል አማርኛ ግልጽ እንዲሆንላችሁ ሪል ጂዲፒ አቲ ማለት ያለንበት ከረንት ይር ነው። አቲ ማይነስ 1 ደግሞ ያለፈው ዓመት ማለት ነው። አንድ ዓመት ቀንሰን። ስለዚህ በዚህ ፎርሙላ ሰርተን ነው ማለት ነው የምናገኘው የሪል ጂዲፒን ኢንክሪዙን ልናገኘው የምንችለው ወይም ግሮዙን። ግሮዝ ማለት ምንድን ነው ብለናል? ግሮዝ ማለት ሪል ጂዲፒ ሲጨምር ነው ብለናል አይደል? ስለዚህ የሪል ጂዲፒን መጨመር ደግሞ የምናገኘው በዚህ ነው። ስለዚህ ግሮዝ ማለት በዚህ ፎርሙላ ተሰርቶ ነው የምናገኘው ነው። ኢኮኖሚክ ግሮዝ ኢን ዘ ሎንግ ራን ኢዝ ዌን ዜር ኢዝ አ ሰስቴናብል ኢንክሪዝ ኢን ፐር ካፒታ ኢንካም ኤንድ አሶሲየትድ ስትራክቸራል ቼንጅስ ኢን ዘ ኢኮኖሚ። በሾርት ራን ሪል ጂዲፒ ከጨመረ ግሮዝ ነው ብለነዋል። በዚህ በሎንግ ራን ጊዜ ደግሞ ኢኮኖሚክ ግሮዝ የምንለው ሰስቴንድ ኢንክሪዝ ኢን ፐር ካፒታ ኢንካም፣ የሰዎቹ ፐር ካፒታ ኢንካማቸው በቀጣይነት ሲጨምር እና የተለያዩ ደግሞ ስትራክቸራል የሚባሉ ቼንጆች በኢኮኖሚው ላይ ሲመጡ። ስትራክቸራል ቼንጅ ማለት ከአንደኛው የኢኮኖሚክ ሴክተር ወደ አንደኛው፣ ለምሳሌ ከአግሪካልቸራል ወደ ኢንዱስትሪያል ብንገባ፣ ወደ ማኑፋክቸሪንግ ብንገባ፣ ወደ ቴክኖሎጂ ወደ ሞደርን ኢኮኖሚ እየገባን ብንሄድ ይሄ ነው ስትራክቸራል ቼንጅ ማለት። እነዚህ ሲኖሩ ነው ኢኮኖሚክ ግሮዝ ልንለው የምንችለው ነው በሎንግ ራን ጊዜ። that means GDP increase for subsequent years and structural change from agricultural sector to manufacturing sector also takes place። ይህ እንግዲህ ጂዲፒያችን ለተከታታይ ብዙ ዓመታት የሚጨምር ሲሆን ነው ሎንግ ራን ኢኮኖሚክ ግሮዝ አለ የሚባለው። እንዲሁም እንደተባባልነው ሴክተሩ ከአግሪካልቸራል ሴክተር ለምሳሌ ወደ ማኑፋክቸሪንግ ሴክተር ሙቪ ያደርጋል ወይም ስትራክቸራል ቼንጅ ይኖራል። ይህ ሲኖር ምን ይባላል? ኢኮኖሚክ ግሮዝ አለ ይባላል ነው በሎንግ ራን። ፐር ካፒታ ሪል ጂዲፒ ኦልሶ ናውን አስ ፐር ካፒታ ኢንካም is given by the following formula. It is the real GDP of given year divided by the total population of the year. Per capita income ማለት የእያንዳንዱ ሰው የነፍስ ወከፍ ገቢ ማለት ነው። በቀላል አማርኛ የነፍስ ወከፍ ገቢ ማለት ነው። ስለዚህ ይህን የምናገኘው በምንድን ነው? per capita real GDP is equals to real GDP at time t over population at time t። የ2018 ለምሳሌ 2018 ላይ ኢትዮጵያ ውስጥ ያለው per capita income ምን ያህል ነው ብለን ለማግኘት ከፈለግን ሪል ጂዲፒ 2018 ላይ ያለው ሪል ጂዲፒ ሲካፈል 2018 ላይ ያለው ፖፑሌሽን። ሪል ጂዲፒያችን ለምሳሌ 6 ቢሊዮን ዶላር ቢሆን እና ፖፑሌሽናችን ደግሞ 130 ሚሊዮን ቢሆን ፐር ካፒታ ሪል ጂዲፒያችን ለማግኘት ምንድነው የምናደርገው? 6 ቢሊዮን ዶላር ሲካፈል ለ130 ሚሊዮን አድርገን እናገኘዋለን። ያ ፐር ካፒታ ኢንካም ይባላል። የእያንዳንዱ ሰው የነፍስ ወከፍ ገቢ ማለት ነው።
Structural changes are usually characterized by industrialization, a fall in the share of agriculture both in GDP and in the workforce, and the corresponding increase in the share of industrial and service sector. Structural change የምንለው ከኢንዱስትሪያላይዜሽን ሲመጣ ነው። ኢንዱስትሪያላይዜሽን ያ ማለት የአግሪካልቸራል ሴክተሩ በጂዲፒውም ሆነ በወርክፎርሱ ላይ ያለው ሸር እየቀነሰ ሲመጣ፣ አግሪካልቸራል ሴክተር ላይ የሚሰራው ሰው እየቀነሰ ሲመጣ፣ እንዲሁም ጂዲፒያችን ከአግሪካልቸራል ሴክተር የሚገኘው ጂዲፒ እየቀነሰ መጥቶ ከኢንዱስትሪያል ሴክተሩ የሚገኘው የጂዲፒ መጠን እየጨመረ ሲመጣ ስትራክቸራል ቼንጅ ማለት ደግሞ ይሄ ነው ማለት ነው። ሌላው እንግዲህ ሶርስ ኦፍ ኢኮኖሚክ ግሮዝ ኢን አን ኢኮኖሚ የኢኮኖሚክ ግሮዝ ወይም ይሄ ኢኮኖሚያዊ እድገት ከምን ከምን ሊመጣ ይችላል ብለን ስንመለከት ኢኮኖሚክ ግሮዝ ካምስ ዌን ሪሶርስ አር ሪክሬትድ ኦርጋናይዝድ ኤንድ ሪአሎኬትድ ኢን ሞር ኤፊሽንት ማነር። ኢኮኖሚክ ግሮዝ ሊመጣ የሚችለው ሪሶርሳችንን ሪክሬት ስናደርግ እንደገና ሪክሬት አድርገን እንደገና ስንጠቀም ሪኦርጋናይዝ እንደገና በአዲስ መልክ ስናደራጅ ካሁን በፊት ስንጠቀምበት ከነበረው መንገድ እንደገና ስናደራጅ እንዲሁም ሪአሎኬትድ ካሁን በፊት ለዚህ ብለን ወስነን ስንጠቀም ከምንድነው ቀየር አድርገን ስንጠቀም በዚህ ዋይ ኤፊሽንት በሆነ ማነር አድርገን እነዚህን ስንጠቀም ኢኮኖሚክ ግሮዝ ይመጣል ነው። ቴክኖሎጂካል ኢምፕሩቭመንት ብሪንግስ ኢኮኖሚክ ግሮዝ ሲንስ ኢት ኢንክሪዝ ፕሮዳክቲቪቲ። እንዲሁም ቴክኖሎጂካል ኢምፕሩቭመንት የሚባለው ይሄ የቴክኖሎጂ ለውጥ ማድረግ ኢኮኖሚክ ግሮዝ ያመጣል። ለምን? ቴክኖሎጂ እየተጠቀምን ሞር ቴክኖሎጂ እየተጠቀምን ስንሄድ ፕሮዳክቲቪቲያችን እየጨመረ ስለሚመጣ ማለት ነው። ለምሳሌ ኢማጂን ዩዚንግ ትራክተር ራዘር ዛን ኦክስ ፎር ፋርሚንግ። ለምሳሌ በበሬ ሲታረሰው የነበረና ማሳ በትራክተር ማረስ ብንችል ምንድን ይሆናል? ፕሮዳክቲቪቲያችን ይጨምራል። በበሬ ቀኑን ሙሉ አርሰነው የምንውለውም በትራክተር በአንድ ሰዓት ውስጥ እናርሰዋለን። በአንድ ሰዓት ውስጥ ይታረሳል። ስለዚህ ፕሮዳክቲቪቲ እየጨመረ ነው። የዚህ ካፒታል ፕሮዳክቲቪቲው ጨምሯል ማለት ነው። ጨምሯል። ትራክተር ካን ዱ ፋር ሞር ዛን ዱ ዘ ኦክስ ዊዝን ኤ ሾርት ፔሪድ ኦፍ ታይም። ያ ማለት ትራክተሩ በበሬ ከሚታረሰው በአጭር ጊዜ ብዙ ውጤታማ ይሆናል ማለት ነው። ዘ አዘር አር ዘ ፋክተር ኦፍ ፕሮዳክሽን ኢንክሪዝ ኢን ዘ ፋክተር ኦፍ ፕሮዳክሽን ላይክ ላንድ ላበር ኤንድ ካፒታል ብሪንግ ኢኮኖሚክ ግሮዝ። ሌላው ደግሞ ቴክኖሎጂካል አድቫንስመንት ብለናል። መጀመሪያ ላይ ሪሶርሳችንን ሪክሬትድ ሪኦርጋናይዝድ እና ሪአሎኬት አድርገን ኤፊሽንት በሆነ መልክ መጠቀም ምን ያመጣል? ግሮዝ ያመጣል ብለናል። ሌላው ደግሞ ቴክኖሎጂካል ኢምፕሩቭመንት ግሮዝ ያመጣል ብለናል። በሶስተኛ ደረጃ ደግሞ ፋክተር ኦፍ ፕሮዳክሽንን መጨመር ኢንክሪዝ ፋክተር ኦፍ ፕሮዳክሽን፣ እነዚህ ላንድ ላበር ካፒታል እና ኢንተርፕረነርሺፕ የተባሉትን ኢንክሪዝ ስናደርግ ወይም ስንጨምር ኢኮኖሚክ ግሮዝ ይመጣል ነው። በእነዚህ ምክንያቶች እንግዲህ ኢኮኖሚክ ግሮዝ ሊመጣ ይችላል። ኢኮኖሚክ ግሮዝ ኢዝ ካራክተራይዝድ ባይ ሳፕላይ ኦፍ ሞር አስ ዌል አስ ቤተር ጉድስ ኤንድ ሰርቪስስ ኦን ሰስቴናብል ቤዝ ዊዝ ሚኒመም ሃርሙፉል ባይ ፕሮዳክትስ። ኢኮኖሚክ ግሮዝ እንግዲህ ባህሪው ወይም ካራክተራይዝድ የሚደረገው ሳፕላይ ኦፍ ሞር አስ ዌል አስ ቤተር ጉድስ፣ ብዙ ጉዶችንና ብዙ ኮሞዲቲዎችንና የተመረጡ ኮሞዲቲዎችን ማምረት፣ ፕሮዳክሽናችን አማውንታችንም ይጨምራል። ኳሊቲም ኳንቲቲም መጨመር ማለት ነው። በቀላል አማርኛ ኳሊቲም ኳንቲቲም መጨመር የፕሮዳክሽናችን። ሃየር ግሮዝ ሬት ኦፍ ዘ ጂዲፒ ኦር ኢኮኖሚክ ግሮዝ ኢዝ ቴክን አስ ቤዚክ ፎር ኢምፕሩቪንግ ሊቪንግ ስታንዳርድ አሊቬቲንግ ፖቨርቲ ክሬቲንግ ሞር ኢምፕሎይመንት ኦፖርቹኒቲ ኤንድ ግሬተር ሶሻል ሴኪሪቲ። ይሄ እንግዲህ ሃየር ኢኮኖሚክ ግሮዝ መኖሩ ለምን ይጠቅመናል? ወይም ይሄ ሃየር የሆነ ጂዲፒ መኖሩ ኢኮኖሚክ ግሮዝ መኖሩ ለምን ይጠቅመናል? ሊቪንግ ስታንዳርድ የኑሮ ሁኔታችንን ለማሻሻል፣ ድህነትን ለመቀነስ፣ ብዙ የስራ ፈጠራዎችን ለመጨመር፣ የተለያዩ የስራ ሁኔታዎችን ለመፍጠር እንዲሁም ለሶሻል ሴኩሪቲ ለማህበራዊ ደህንነታችን ለነዚህ የአንድ ሀገር እድገት መኖሩ ኢኮኖሚክ ግሮዝ መኖሩ ለነዚህ ነገሮች ወሳኝ ይሆናል ነው። ኢኮኖሚክ ግሮዝ ለምን ይጠቅማል ካለን ዘ ሌቭል ኦፍ ሪል ጂዲፒ ኢዝ ጉድ ኢንዲኬተር ኦፍ ኢኮኖሚክ ፕሮስፐሪቲ ኤንድ ዘ ግሮዝ ኦፍ ሪል ጂዲፒ ኢዝ ኤ ጉድ ኢንዲኬተር ኦፍ ኢኮኖሚክ ፕሮግረስ። ይሄ ሪል ጂዲፒያችን ያለን የኛ የሪል ጂዲፒ የአንድ ሀገር የብልጽግናዋን ሁኔታ የሚያሳውቅ ነገር ነው። አንድ ሀገር የተሻለ ጂዲፒ ካላት ጥሩ ብልጽግና ላይ ናት፣ ወይም ጥሩ የኢኮኖሚክ ፕሮግረስ ላይ ናት። እንዲሁም የደከመና የወረደ ጂዲፒ ካላት ደግሞ ያቺ ሀገር ኢኮኖሚያዊ እድገቷ የወረደ ነው፣ እንዲሁም ምንም አይነት ብልጽግና እያሳየች አይደለም እንላለን። ስለዚህ ሪል ጂዲፒ የኢኮኖሚክ ፕሮስፐሪቲ ወይም የኢኮኖሚ ብልጽግናና የኢኮኖሚክ ፕሮግረስን ማሳያ ቁልፍ መንገድ ነው ሪል ጂዲፒ። እንግዲህ የአንድ ሀገር ጂዲፒ ይሄ ነው፣ የኢትዮጵያ ጂዲፒ እዚህ ደርሷል፣ የዚች ሀገር ጂዲፒ እዚህ ደርሷል ሲባል የምትሰሙትም ለዚህ ነው፣ ቁልፍ መለኪያ ስለሆነ ነው ማለት ነው። ግሮዝ ሬት ሜዥር ሃው ራፒድሊ ሪል ጂዲፒ ፐር ፐርሰን ግሮው ኢን ኤ ታይፒካል ይር። ይሄ ግሮዝ ሬት የሚባለውም አንድ ሀገር ምን ያክል በፍጥነት ሪል ጂዲፒዋ እያደገ ነው የሚለውን የሚያሳየን ነው ማለት ነው። ሌላው ሰብ ቶፒክ እንግዲህ ኢኮኖሚክ ግሮዝ ቨርሰስ ኢኮኖሚክ ዲቨሎፕመንት ነው። ኢኮኖሚክ ግሮዝ እና ኢኮኖሚክስ ዲቨሎፕመንት ምንድን ነው?
ኢኮኖሚክ ግሮዝ ኤንድ ኢኮኖሚክ ዲቨሎፕመንት አር ቴክን ሮንግሊ አስ ሲኖኒምስ። ኢኮኖሚክ ግሮዝ እና ኢኮኖሚክ ዲቨሎፕመንት እንግዲህ በብዛት በተመሳሳይ ሚኒንግ ስንጠቀማቸው እንገኛለን። በዚህ አሁን እንደኛ ሀገር ኮንቴክስትን ብትመለከቱ ኢኮኖሚክ ግሮዝ እና ኢኮኖሚክ ዲቨሎፕመንት አንድ አይነት ሚኒንግ ተሰጥቷቸው ሲታዩ እንመለከታለን። ነገር ግን ፍጹም የተለያዩ ነገሮች ናቸው ኢኮኖሚክ ግሮዝ እና ኢኮኖሚክ ዲቨሎፕመንት ማለት ነው። ግሮዝ ሪፈርስ ቱ ዘ ሬት ኦፍ ኢንክሪዝ ኢን ጂዲፒ ኦር ጂዲፒ ፐር ካፒታ። ግሮዝ ማለት ምንድን ነው? ኢንክሪዝን ሬት ኦፍ ጂዲፒ ኦር ጂዲፒ ፐር ካፒታ፣ እያንዳንዱ የነፍስ ወከፍ ገቢ መጨመር ወይም የፕሮዳክት የአውትፑት ወይም የአንድ ሀገር ናሽናል ኢንካም መጨመር ብቻውን ግሮዝ ያስብላል፣ ግሮዝ ይባላል። ዴቨሎፕመንት ኦን ዘ አዘር ሃንድ ሪፈርስ ቱ ማች ብሮደር ኮንሴፕት ዛት አፕላይስ ቱ ፕሮሰስ ኦፍ ኦቨርኦል ትራንስፎርሜሽን ኢን ዲፈረንት አስፔክትስ ኦፍ ሁማን ላይፍ። ዴቨሎፕመንት ማለት ግን በጣም ብሮድ የሆነ ወይም የሰፋ ኮንሴፕትና ጽንሰ ሀሳብ ያለው ነው። እንዲሁም ኦቨርኦል ትራንስፎርሜሽን ነው። የተለያዩ ሁኔታዎችን ያካትታል። የተለያዩ የኑሮ ሁኔታዎችን ያካትታል። ሰላምን፣ ይሄ ፖለቲካዊ ሰላምን፣ ያለውን ኢንፍሌሽኑን፣ የኑሮውን ሁኔታ፣ የሰዎቹ የሚሰማቸው ይሄ ለምሳሌ ምንም በቃ ጭንቀት ሳይሰማቸው የሚኖሩ ሀገራት ይኖራሉ። ምቾት፣ የተለያዩ በትራንስፖርት ዘርፍ ሊሆን ይችላል። በምን ዘርፍ ዴቨሎፕመንት ማለት ይህን ሁሉን ያለን የናቹራል ሪሶርስ አያያዝ ሊሆን ይችላል። ያለን የእውቀት ደረጃ፣ የአረዳድ ደረጃ፣ የሰለጠነ የሚባለው ያለን ሲቪላይዜሽን፣ ይህን ሁሉ አካቶ ነው ዴቨሎፕመንት ማለት። ኦቨርኦል ትራንስፎርሜሽን ነው። እንዲሁም ዲፈረንት አስፔክት ኦፍ ሁማን ላይፍ በተለያየ የሰው ልጅ የኑሮ ሁኔታ ውስጥ የሚታይ ነው እንጂ እንዲሁ በጂዲፒ ብቻ ምናምን የሚለካ አይደለም ነው ዴቨሎፕመንት። ኢት ዲልስ ዊዝ ፕሮግረሲቭ ቼንጅስ ኢን ሶሻል ፖለቲካል ኢንስቲቱሽናል ኤንድ ኢኮኖሚክ ስትራክቸር። ይህ ማለት ፕሮግረሲቭ ወይም ተሻጋሪ የሆነ ማህበራዊ፣ ፖለቲካዊ፣ ተቋማዊ እና ኢኮኖሚያዊ የስትራክቸር ለውጦች ሲኖሩ ነው ዴቨሎፕመንት ማለት። ይህን ሁሉ ያካተተ ማህበራዊ ለውጥ፣ ኢኮኖሚያዊ ለውጥ፣ ተቋማዊ እንዲሁም ኢኮኖሚያዊ የሆነ እነዚህ ለውጦች በጋራ የያዘ እነዚህ የተለያዩ እነዚህ የጠራናቸው ስትራክቸሮቹ በጋራ ሲያድጉ ነው እንግዲህ ዴቨሎፕመንት የምንለው ነው። ኢኮኖሚክ ግሮዝ ካን ቴክ ፕሌስ ዊዛውት ኢኮኖሚክ ዴቨሎፕመንት በት ፎር ኢኮኖሚክ ዴቨሎፕመንት ቱ ቴክ ፕሌስ ኢኮኖሚክ ግሮዝ ኢዝ ነሰሰሪ ቢት ኖት ሰፊሽንት ኮንዲሽን። ኢኮኖሚክ ግሮዝ ኢኮኖሚክ ዴቨሎፕመንት ባይኖርም ይኖራል። ለምሳሌ እኛ ዴቨሎፕድ ካንትሪ አይደለንም፣ ግን ኢኮኖሚያችን ግሮዝ እያደረገ ያለ ኢኮኖሚክ ግሮዝ ያለን ሀገራት ነን። ነገር ግን ዴቨሎፕድ ካንትሪ የምንባል አይደለንም፣ ገና ዴቨሎፒንግ ነን። ስለዚህ ኢኮኖሚክ ግሮዝ ኢኮኖሚክ ዴቨሎፕመንት ሳይኖርም ይኖራል። ኢኮኖሚክ ዴቨሎፕመንት ሳይኖር ኢኮኖሚክ ግሮዝ ሊኖር ይችላል። ነገር ግን ኢኮኖሚክ ዴቨሎፕመንት ለመኖር ግዴታ ኢኮኖሚክ ግሮዝ ያስፈልጋል። ነገር ግን ኢኮኖሚክ ግሮዝ ለኢኮኖሚክ ዴቨሎፕመንት በቂ አይደለም። ምክንያቱም ኢኮኖሚክ ዴቨሎፕመንት ማለት ፕሮዳክሽን ላይ ብቻ ነው፣ አውትፑት ላይ ብቻ ነው፣ ናሽናል ኢንካም ላይ ብቻ ነው እንጂ ሌሎቹን ሶሾ ኢኮኖሚክ አስፔክቶችን ስለማይጠቅስ ኢኮኖሚክ ግሮዝ ለኢኮኖሚክ ዴቨሎፕመንት በቂ አይደለም። ነገር ግን አስፈላጊ ነው፣ ነሰሰሪ ነው። ኢን ዚስ ኮንቴክስት ዊ ካን ሳይ ዛት ግሮዝ ኢዝ ሰብሴት ኦፍ ዴቨሎፕመንት። ስለዚህ ግሮዝ ለዴቨሎፕመንት አንዱ አስቅ ወይም አንዱ ፓርት ነው ብለን መናገር እንችላለን ማለት ነው። እንግዲህ የቻፕተር 6 የመጀመሪያው ፓርት ወይም ፓርት 1 ትምህርታችን ይሄን ይመስላል። እስካሁን ሰብስክራይብ አላደርጋችሁ ከሆነ ሰብስክራይብ አድርጉ። እንዲሁም በዚህ በተማማርነው ላይ ያልገባችሁ ነገር ካለ ወደፊትም ምን እንስራ የሚለውን ጥያቄም ካላችሁ በኮሜንት አሳውቁን። ለጓደኞቻችሁም ሸር በማድረግ መጋበዝ ትችላላችሁ። በቀጣይ ቻፕተር 6 ፓርት 2 ይዘን እንገኛለን። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ። ቸር ሰንብቱ።